አምላኩ አይደለም ራሱ ኢየሱስ ክርስቶስ አምላክ ስለሆነ። እሺ ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። አምላክ አለው እንዴ? አምላክ የለውም። የኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፍ ቅዱስ። ስህተት ነው ይሄ? ኢየሱስ ክርስቶስ አምላክ ይባረክ? የኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፍ ቅዱስ። እንደዛ ሚል ያለው እና ለላሳየ መጽሐፎቹ ምናልባት የእንትኖች ካልሆኑ በ81 አሃዱ ከሆነ ችግር የለውም። ያው 81 አሃዱ ከነ ቁጥሩ ነው የማሳየህ። ያው 81 ይታያል። 81 አሃዱ የኦርቶዶክስ መጽሐፍ ቅዱስ። እሺ ኤፌሶን ምዕራፍ 1 ቁጥር 3 ምን ይላል? በክርስቶስ በሰማያዊ ስፍራ በመንፈሳዊ ሁሉ በረከት የባረከን የኢየሱስ ክርስቶስ አምላክ ይባረክ ይላል። ያ የኢየሱስ ክርስቶስ አምላክ ይላል። እሱ አምላክ የሆነውንስ ምን ልትለው ነው? አምላክ ከሆነ የሚለው የሚናገረው ማለት ነው። አሁን አገኝ አንድ ስሚል የለም ብለህን ነበር። የኢየሱስ ክርስቶስ አምላክ የሚል የለም ብለህ ነበር። የኢየሱስ ክርስቶስ አምላክ የሚል አለ። በራሴ እያየሁት ነው። እኔ እስከዛ መጠየቅ እችላለሁ? ስንጨርሳትና ችግር የለውም። አንዴ ከዛ በኋላ ትጠይቃለህ። ኢየሱስ ክርስቶስ እንደ የሰውነት ባህሪው ነው እሱን የተናገረው። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እስከሆነ ድረስ በስጋዊ ባህሪው የስጋ ባህሪ ጋር ይናገራል፣ በመለኮት ደግሞ የመለኮት እንትን ይናገራል። ስለዚህ ኢየሱስ አምላክ አለ የሚለው የለም ያልከው አለ፣ ትክክል ነው ማለት ነው አይደለ? አረጋገጥክ? እሱ አይደለማ እሱን ነው እያልኩኝ ያለው። ቅድም የለም እንደሱ ይላልክ፣ አሁን ደግሞ እንዳለ ማስረጃ ብቻ አሳየ። ስለዚህ ኢየሱስ ክርስቶስ አምላክ አለ የሚል በኋላ ልታምን ነው ማለት ነው። ቅድም አታምነው ነበር። አዲስ ኪዳን ላይ ማለት ነው ሁሉም ነገሮች ምሳሌ አላቸው። ዞሮ ዞሮ በምሳሌ ነው የሚናገረው። ኢየሱስ ክርስቶስ ሲናገርም በምሳሌ ነው። ትርጉምና ፍች አላቸው ሁሉም ነገር። ስለ ፍቹ እንመጣበታለን። ክርስቶስ አምላክ አለ ይላል መጽሐፍ ቅዱስ። ትክክል ነው ወይንስ ተሳስቷል መጽሐፍ ቅዱስ? እሱን እንደዛ እንትን ሊል አልችልም። እስኪ አሁን ንገረኝና ላውጣው። ቆይ አንዴ ቼክ እያረኩ ስለሆነ ጊዜ ሊወስድ ከሌሎች ጋር አውራ እመለሳለሁ። አለሁ አታወርደኝ። ቼክ ላድርገው። አብሽር። እሺ እኔ እንዳጠብቅ ብዬ ነው። ፊልሞና الو ولك الو تسمعون كلامي ولا لا؟ اشتياق يلا يقدر سامي باقي تاسم. الو حتسمعون كلامي ولا لا؟ ዘመናችሁ ይባረክ። የዛሬው ቀን እናንተ ነው። እየጸለይኩ ልናገር። ያላ በጸሎት ነው የምንቀበላቸው እዚህ ቤት። ሳሚቸው ሳሚ ነው። እንዴት ነህ? ደህና ነህ? ሳሚ አይደለሁም። ኧረ ፊልሞና ሳሚ ነው ብለው ስለተናገሩ ነው ኮሜንት ላይ። እሺ ፊልሞና ሰላም ነው? እንዴት ነህ? ጸጋና ሰላም ይብዛልህ። ለአንተም ይብዛልህ። እንዴት ነህ? አለ አልሐምዱሊላህ። ጥያቄ አለህ በእስልምና ላይ? በደንብ ጥያቄ ጠይቅ። ናይሽ እሺ ጥያቄ ያለው ካለ ይቀጥል። ከላይ ዝም አለ። ኧረ ዝም አላልኩም። እሱ እሺ ጥያቄ
እሺ መልካም። ሱረቱል ማኢዳ ምዕራፍ 5 ቁጥር 48 ላይ ወደ አንተ መጽሐፍን ከበፊቱ ያለውን መጽሐፍ አረጋጋጭ በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን ይላል። እሺ አረጋጋጭና ተጠባባቂ ብሎ የገባው የአረበኛው ቃል አረበኛውን አንብበውና ተጠባባቂ የሚለው እንትን ምንድን ነው የሚጠባበቀው? قال سبحانه وتعالى وأنزلنا إليك الكتاب بالحق مصدقا لما بين يديه من الكتاب ومهيمنا عليه فاحكم بينهم بما أنزل الله ولا تتبع أهواءهم عما جاءك من الحق لكل جعلنا منكم شرعة ومنهاجا ولو شاء الله لجعلكم أمة واحدة ولكن ليبلوكم فيما آتاكم فاستبقوا الخيرات إلى الله مرجعكم جميعا فينبئكم بما كنتم تعملون. ألو ها وعليكم السلام ورحمة الله. سلامنا يا قدم درش اللون ما أهم بيتنا اللوت لا ايش يعني ملقيتها بقى بيتها እሺ ጥያቄ በሱ ላይ ምንድን ነው? አነበብኩልህ አንቀጹ አረበኛው ተጠባባቂ የሚለው ማለት ነው። ተጠባባቂ ምኑ ማን ነው የሚጠባበቀው? ተጠባባቂ የሚለው ሙሀይሚን ያልከው አይደለ? እኮ ሙሀይሚን የሚለው የአረበኛው ፍቺ የአማርኛው ፍቺ ተጠባባቂ ነው አይደለ? እንጂ ሌላ ፍቺ የለውም። ተጠባባቂ ማለት ነው። ጥያቄ ምንድን ነው በሱ ላይ እኮ ሌላ ፍቺ ያለው ወይ ነው ማለት? አሁን ተጠባባቂ በሚለው ላይ ሙሀይሚን ማለት ተጠባባቂ ወይንም ደግሞ ተቆጣጣሪ፣ የሚቆጣጠርና የሚጠባበቅ ማለት ነው። እንዲሁም የበላይ ሆኖ ሁሉን የሚቆጣጠር ማለት ነው። ቁርአን ላለፉት መጽሐፍቶች የበላያቸው ነው፣ ተቆጣጣሪያቸው ነው፣ ተጠባባቂያቸው ነው። ያ ማለት ይጠባበቃቸዋል ማለት ነው ከተባለ ያለው ስህተት ያርማቸዋል። ይሄ እውነት ነው፣ ይሄ ሀሰት ነው እያለ የሚጠባበቃቸው የሆነ የሚያርማቸው የሆነ መጽሐፍ ምን እኮ እዚህ ጋር እኮ የትኛው ስህተት ብሎ ነው የሚጠባበቀው? ወይስ የትኛው ተበርዟል ብሎ ነው የሚጠባበቀው? ላንሳልህ ለምሳሌ እንደሱ ጥሩ። ለምሳሌ እስራኤላውያኖች ከግብፅ ነፃ ያወጣቸው ማን ነበረ? ያህዌ ነው ይዟቸው ሄደው ከግብፅ ሄዶ ነፃ ያወጣቸው ማን ይባላል? ዮሴፍ ሙሴ ማስተካከል ሙሴ ኦኬ ሶሪ ሙሴ ከመጡ በኋላ ከተመለሱ በኋላ ለእስራኤላውያኖች የወርቅና የብር ጥጃ ወይንም ወይፈን አቅልጦ ሰርቶ ይሄንን ጣዖት ሰርቶ ከግብፅ ሀገር ያስወጣቸው ይሄ ያላቸው ማን ነው? ማንዳኔ መሄድ ይችላል። ቆይ ወደ ኮሽናችን ውሱ እንትኑ እንዳይሰፋ አይሰፋም። ባብሽር የሚያርመው የሚጠባበቀው ለምሳሌ ምንድን ነው ስላልክ ለዛ ምሳሌ የሚያርመው ለምሳሌ ሙሀይሚን የሚለው አልከኝ። እዚህ ጋር ተጠባባቂ ነው። አማርኛ እንትኖች ተጠባባቂ ብሎ ነው የጻፉት አይደለ እንዴ? አሁን ለምሳሌ አረጋጋጭ ካላወቅኩት አላውቅም ማለት ትችላለህ እኮ። እኔ ያስረዳሃለሁ። በቃ ሻሁን አዳምጥ። ለምሳሌ ምሳሌ ስጠኝ አልክ አይደለ? ምሳሌ እየሰጠህ እኮ ነው። ቅድም ስጠይቅህ ምራት ከግብፅ ነፃ ያስወጣቸው ማን ነው ስል ሙሴ ነው አልክ። ኖ እኔ ምሳሌ ስጠኝ እኮ አልኩም። ሙሱ ምሳሌ ስጠኝ ሳይሆን እኔ አልኩ አራሚ የሚለው የለማ ሙሀይሚን የሚለው አራሚ የሚለው እኮ አልተጻፈም። እስኪ ካለ ብታሳየኝ ደስ ይለኛል። ተጠባባቂ ማለት ነው የሚጠባበቅ ማለት ነው። ቀደምት የነበረው መጽሐፍ አረጋጋጭ አንድ አረጋጋጭ ለብቻ ሁለቱን አስቀምጠው ሙሰድቀን ነው እሱ አረጋጋጭ አለ። እሱ ሙሰድቀን ይላል። ተጠባባቂ ማለት ነው የሚጠባበቅ ያለፈው እኮ ትክክለኛ ማለትም ተውራትና ኢንጅል ወይ ዘቡር የሆነው መጽሐፎችን የሚጠባበቅ
አይዋ እነዛ በዛ ላይ ያሉትን ስህተቶች ስህተት ናቸው ብሎ ይጠባበቃቸዋል፣ እውነቶችን እውነት ናቸው ብሎ ይጠባበቃቸዋል። ገብታል አይደል? ይሄ እና እዚህ ቦታ ላይ ለምሳሌ አንድ ስናነሳ እያስረዳ ነበር ሙሴ ከግብፅ ባስወጣቸው በእስራኤላውያኖችም ለእስራኤላውያን ከወርቅና ከብር አቅልጦ የወይፈን ጣዖት የሰራላቸው ማን ይባላል? ማን ነው ብለህ ነው አንተ የምታስበው የምታምነው? አላህ አትውጣ እንጂ ፊልሞና አሎ ስልክ ገብቶብኝ ነው። አላህ አትውጣ እንጂ ፊልሞና ስልክ ገብቶብኝ ነው። አሎ አይሽ ስልክ ገብቶብኝ ነው። አላህ አትውጣ እንጂ ፊልሞና ስልክ ገብቶብኝ ነው። እሺ አይሽ ማለትም አሁን የዚህ ሀሳብ ላይ ምን ነበር ጥያቄና አሁን አንተ ሽፍት እያደረክብኝ ስለሆነ በዚህ ሀሳብ ላይ እናውራ። እሺ መቆየት አልፈልግም። እሺ ምን ነበር ማስረጃውን አገኘህ? መጽሐፈ ላይ ኢየሱስ ክርስቶስ አምላክ እንዳለው አዮ ልክ ነህ አለ። ግን ትርጓሜው ነው ልነግርህ የፈለኩት። ትርጓሜ ያለው ብዬ የለ አይዋ። ስለዚህ ኢየሱስ ክርስቶስ አምላክ እንዳለው ይናገራል መጽሐፍ ቅዱስ አይደለ? ይናገራል፣ ግን ትርጓሜ ያለው ነው። እሺ ትርጓሜው ምንድን ነው? እንደዛ ነው። አሁን እንደሚታወቀው እንግዲህ ቅድም ብያለሁ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ ስንነጋገርበት የምታውቁት ነገር ነው። ያን ሲል ግን ፍጹም አምላክ ፍጹም ሰው እንደሆነ አረ የለም፣ ደስ የሚል ነውር ነው አይልም። ኢየሱስ ክርስቶስ አንዲት ቦታ ላይ እኔ ፍጹም ሰው ፍጹም አምላክ ነኝ አላለም። እንደዛም አላለ። ቃል በቃል አይደለም እንደዛ የምታደርገው የምታገኘው ቀጥታ ግዴታ እኔ አምላክ ነኝ ግዴታ አምልኩኝ ምናምን የሚለውን ነገር ቀጥታ ላታገኝ ትችላለህ፣ ግን በስራው ሲገለጥ ታየዋለህ። ስራ የትኛው ስራ? ቆይ የትኛው ስራ? ለምሳሌ የትኛው ስራ ኢየሱስ ክርስቶስ ከራሱ ያደረገው አንድ ስራ ጥቀስልኝ እስኪ። ከራሱ ምን ማድረግ አይችልም እኮ። ከራሱ ምንም ማድረግ አይችልም። ለምንድን ነው የማይችለው? ኢየሱስ ክርስቶስ ማን አድርግ ብሎት ነው? አይን የሰራው ግንባር ላይ አይን ግንባር ላይ የሰራው ማን አድርግ ብሎት ነው? ራሱ ኢየሱስ ክርስቶስ ምን አለ? እኔ ከራሴ ምንም ማድረግ አልችልም ፍቱኝ አለ። ላሳይህ ማስረጃ መጽሐፍ ቅዱስ ላይ ታውጣለህ። እሱ የተናገረው በሌላ መንገድ ነው። እኔና አብ አንድ ነኝ ስል ታዲያ ምንድን ነው? ሲትጉሙ ንገረኝ። እሱን ደግሞ ትጠይቀኛለህ። ግን አሁን ያነሳነውን እሱ ስለ አምላክ ነው። ተረጋጋ እንጂ ቀስ በል ሳውራ እንዳምጥ እንጂ ሄሎ እኔ ከራሴ አንዳች ማድረግ አልችልም ብሎ ቃል በቃል ኢየሱስ ክርስቶስ ተናግሯል እያልክ እዛ ጋር ስለ ድርጊት እየተናገረ ነው። አሁን ማድረግ አልችልም አንድን እንዲያለው ደግሞ ስለ ድርጊት ሳይሆን ስለሆነ ስለ ዓላማ ነው እዛ እየተናገረ ያለው። ከምን አንጻር እንደሆነ ይናገራል። አንተ በመለኮት ነው አንድነቱ ብለህ ልታሰብ ትችላለህ። እንደዛ ብሎ ግን አንዲት ቦታ ላይ ክርስቶስ አላስተማረም። እንዳውም አምላክ አለኝ አለ እንጂ እኔ በመለኮት ከአብ ጋር አንድ ነን አላለም በፍጹም። ነገር ግን አሁን ስለ ድርጊት ስናወራ ጊዜ ክርስቶስ ድርጊቱን አስመልክቶ ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም አለ። ምንም አይችልም ከራሱ ማድረግ። ታዲያ ሲያደርግ ነበረው ማለት አንዴ ተረጋጋ። እሱን እንዳፈሳብ ችግር የለውም። ያነሳኸውን ምሳሌ ሁሉ መሄድ እንችላለን። ተመልከቱ፣ ክርስቶስን አምላክ ለማድረግ ወደ ምን ሄደ? ማልዳ አይንን አብርቷል አለ። ተመልከቱ፣ አይንን ይህን ተአምር ሲያደርግለት የነበረው ማን ነው? በመጀመሪያ አምላኩን አይደለም አብነው አይደለም ወይንስ በራሱ ነው ሲያደርግ የነበረው? በራሱ ነው እንጂ አይደለም። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እግዚአብሔር በኢየሱስ ክርስቶስ በኩል ተአምራትን አደረገለት እያለ ይናገራል። እና ተአምራትን ያደረገለት እሱ ነው። አዎ ይላል መጽሐፍ። ላሳየህ አውጥቼ መጽሐፍ ቅዱስ ላይ እሱም በስጋው በኩል ያለውን ያደረጉን ነገር ነው። ቅድም ይኸው ይህ ስጋ ፈረደበት። ለሚጠይቀው ጥያቄ ያሉ መልስ ስትሰጠው በስጋው ለሚል ታመጣለህ። ክርስቶስ አንድ ቦታ ላይ በስጋ ነው ይሄን ያደረግኩት፣ ይሄ ግን በስጋ አይደለም ብሎ የተናገረበት ቦታ አለ? የለም፣ አንድ ቦታ። ከዛ በኋላ ስጋ ጥንት እያልክ እየታይራለህ። አይ ክርስቶስ አንድ ቦታ ላይ ይሄን ያልኩት ግን በስጋ ነው ያለበት ቦታ አለ? ይህንም አንተ እንትኑ ያልከውን ነገር የለማ። አሁን እኮ ግዴታ እኔ ለምናገረው ቃል በቃል እመጣልሃለሁ ከመጽሐፍ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬ ቅን ነው፣ በማስረጃ እንጂ ለማስረጃ አልናገርምና። ዳሩ ግን ትምህርቴስ በማስረጃ የተደገፈ ነው። በመጽሐፍ የምፈልገውን ለምናገረው ሁሉ ጠይቀኝ፣ አውጣ ይሄን በለኝ፣ በደስታ ነው የሚወጣልህ። ኢየሱስ ክርስቶስ አምላክ እግዚአብሔር በእርሱ በኩል ተአምራትን ያደርግለታል ተብሎ ቃል በቃል እዛው ተገልጿል። መጽሐፍ ላይ ላሳየህ ይችላል። አይኑን ያበራለትን ሰው ወደዛ እንሄድ። ኢየሱስ ክርስቶስ አይኑን ያበራለትን ሰው
ምንድን ነው ሲሉት ስለ ኢየሱስ ክርስቶስ ያ አይኑ የተበራለት ሰው ምንድን ነው ብሎ መሰከረ? ማልዳ ሲያደርግ አንድ ነገር ሲያደርግ እንዲህ ላደርግ ልትፈልጋለህ ምናምን እያለ ነው። በምድር ላይ እንደዛ ያደረጋለ? አዳምጠኝ። አይንን ማብራት ብርቅ አይደለም። መጽሐፍ ቅዱስ ላይ ህይወትን የመለሱ ሰዎች እንዳሉ አሳይሃለሁ ከክርስቶስ በፊት። ነገር ግን እርሱ ብቻ እሱ ሳይሆን አሁን ጥያቄው አይን ማብራት የሚለውን ይጨርስ። እሱ ሌላ ነገር ነው። ኢየሱስ ክርስቶስ አይንን ባበራ ጊዜ ያ አይኑን የበራለት ሰው አለ አይደለ? እሺ እርሱ ምን ብሎ መሰከረ ስለ ኢየሱስ ክርስቶስ? ተአምሩን ከአንተ በላይ ያየ የተሰራለት አካል ስለ ኢየሱስ ክርስቶስ ምን ብሎ ነው የመሰከረው? አምላክ ነው ብሎ ወይንስ ነብይ ነው ብሎ? ማልዳ ወጣህ እንዲያስቀምጠኝ ጌታ ሰው በጌታ ስም ወጥቷል። ወላሂ ላዝም አሁን ጉድ ላሳያችሁ። አይኑን ያበራለትን ለማስረጃ አምላክ እንደሆነ ማስረጃ አድርገው ያሁኑ ያሉ ክርስቲያኖች እንደዛ ብለው ራሳቸውን ያምናሉ። ወይንም ቄሶቻቸው እንደዚህ ብለው ሸውደዋቸዋል። አምላክ ነው ምክንያቱም አይንን አብርቷል ይሏቸዋል። አይኑን ያበራለትን ሰው ምን ብለን ስለ ኢየሱስ ምን አልክ ብለን እንጠይቀው። አሁን መጽሐፍ ቅዱስ ላይ አይንህን ስላበራለህ ሰው ምን ትላለህ ተብሎ ሲጠየቅ እሱማ ነብይ ነው አለ ቃል በቃል። ኑ ላሳያቸው ይህን ያለበት ምን እንዳለ ላሳያችሁ። ኑ ላሳያችሁ። ቤት አድርጉት ልጆች፣ አንድ ሜት አድርጉት። ነቢይ ነው ያው እና ተመልከቱ፣ እዚህ ጋር ተመልከቱ። ዮሐንስ ወንጌል ምዕራፍ 9 ቁጥር 17 በመካከላቸውም መለያየት ሆነ። ከዚህም የተነሳ እውሩን አይኖችህን ስለከፈተ ስለ እርሱ ምን ትላለህ ደግሞ አሉት። እርሱም ምን ነው አለ? በአላህ ይህንን ኮሜንት ላይ ጻፉት። አይኑን ኢየሱስ ክርስቶስ አይኑን ያበራለትን ሰው ራሱ ነው ጠይቀውት ምን ትላለህ ስለ እርሱ ሲሉት አምላክ ስለሆነ ነው አላላቸው። ለእርሱማ ነብይ ነው አላቸው። ቃል በቃል ይኸው ምንድን ነው አለ? እርሱም ነብይ ነው አለ። ነብይ ነው። ተአምራቱን ያዩ የተቋደሱ አብረውት የኖሩ አብረውት ትምህርቱን የወሰዱ ሁላቸውም ተአምር መስራቱን የነብይነቱ ማረጋገጫ ነው ብለው አምነው ጨርሰው፣ የአሁኖቹ ክርስቲያኖች ደግሞ አይንን አብርቷል አምላክ ነው አምላክ ነው። ከየት ነው የመጣችሁት? ሸጉዳቸዋል ቄሶቻችሁ። ወላሂ ባልሆነ መንገድ ወደ ጋን እያወራቸው ነው። ተአምርን መስራት እንዴት የአምላክነት መገለጫ ተደርጎ ሊያዝ ይገባል? መጽሐፉ ላይ ያውና ተአምሩን ያዩ ሰዎች እንዳለ ነብይ ነው በቃ ብለው ጨርሰዋል። እኛ ነቢያችን ሰለላሁ ዐለይሂ ወሰለም አይንን አብርተዋል እኮ። አንድ አይነት በጣም በርካታ ጊዜ ነው ሰዎችን አንዱ መጣና እኔ ማየት አልችልም አይኔ በቃ ይመለስልኝ ይፈልጋለሁ አላቸው። እዚያው ቁሞ ሰውየው ነቢያችን ሰለላሁ ዐለይሂ ወሰለም አይኑን አስመለሱለት። አይኑ በርቶ ሄዳል። እኛ ይህንን ይዘን አምላክ ናቸው እኮ አይንን አብርተዋል እኮ ብለን ጓን ነው ላ የጅማ የተአምርን ትርጓሜ ማወቅ አለብን። ተአምር ማለት አንድ ነቢይ ነኝ ብሎ በህዝቦቹ መካከል በሚነሳ ጊዜ ስለ አምላክ በሚያስተምር ጊዜ የነቢይነቱ ማረጋገጫ ይሆን ዘንድ ከአምላክ የሚሰጠው ማጠናከሪያ ነው። ከሳቸላ ለዚህ ነው ዒሳ ዓለይሂ ሰላም ኢየሱስ ክርስቶስ አይንን ያበራሉ ብለን እኛ እናምናለን። ለምን እንደሆነ ተመልከቱ። ወረሱለን ኢላ በኒ እስራኤል ብሎ ይጀምራል በሱራ አሊ ዕምራን ላይ ወደ እስራኤል ልጆች የላኩት መልእክተኛዬ ነው ብሎ ተናገረ። መጀመሪያ አላህ እኔ ቀድ ጅእትኩም ቢአየት ምን ረቢኩም አለ ዒሳ፣ እኔ ከጌታችሁ የሆኑ ተአምራቶችን አመጣሁላችሁ አለ። ከራሴ እንዳታደርጉት ከጌታችሁ ነው ብሎ ተናገረ። ካደረጋቸው ተአምራቶች መካከል አይንን ማብራት፣ ወኡብሪኡ ልአክመሀ ወልአብረሰ ወኡሕዪ ልመውታ ቢኢዝኒላህ አለ። ማየት የተሳናቸውን ለምጽ ያለባቸውንም እፈውሳለሁኝ በአምላኬ በአላህ ፍቃድ ነው ይሄንንም የማደርገው አላቸው። ያቸው በማን ፍቃድ? በአምላኬ በአላህ ፍቃድ። የምን ማረጋገጫ ነው? ገና መጀመሪያ ሲጀምር ገና ወደ እስራኤል የተላከ መልእክተኛ መሆኑን ገለጸ። የመልእክተኛነት ማረጋገጫ እንጂ ተአምር ሌላ አይደለም።
ሙታን ማስነሳቱን ኢየሱስ ክርስቶስ ሙታን አስነስተዋልና ስለዚህ አምላክ ነው ይሏቸዋል። መጽሐፉ ግን ምን ይላል? ተመልከቱ። መጽሐፉ ላይ ስንመለከት ጊዜ ምን እንደምታገኙ ኢየሱስ ክርስቶስ የሞተን ሰው አስነሳ። ከዚያስ ምን እንዳለ ተመልከቱ። ወደ ሰማይ ቀጥ አለና አምላኩን አመሰገነ። አንድና ብቸኛ እውነተኛ የሆነውን ያን አንድ አምላኩን ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ብቻህን አምላክ ነህ ብሎ የገለጸውን እርሱ ክርስቶስ ወደ ሰማይ ቀጥ ብሎ አባት ወይ ስለሰማኸኝ አመሰግንሃለሁኝ አለ። ምንድን ነው የሰማው? ከላይ ከፍ ብላቸው ስታዩት የሟቹ እህት ማርታ ትባላለች። ማርታ ምን አለችው ኢየሱስን? አንተ በዚህ ብትኖር ወንድሜ ባልሞተ ነበር፣ ምክንያቱም እግዚአብሔር የምትለምነውን እንደሚሰማህ እናውቃለንና አለችው። አያችሁ፣ የምትለምነውን አለችው። ስለዚህ ስለሰማኸኝ አመሰግንሃለሁ ብሎ ኢየሱስ ክርስቶስ አምላኩን ሲያመሰግን ጊዜ ልመናውን ስለሰማህ ነው። አይን ያለምነውን ራሴ ነኝ እኮ የማደርገው እኔም መለኮት አለኝ አላላትም። ኢየሱስ ክርስቶስ እንደሚለምን ያውቃሉና ሁላቸውም የምትለምነውን ያደርግልሃል እናውቃለንና አለችው። ከዚያ በኋላ አምላኩን አመሰገነ። ስለሰማኝ አመሰግናለሁ፣ ሁልጊዜም እንደምትሰማኝም አውቃለሁ አለ። ሁልጊዜ ተአምርን ሲያደርግ አምላኩን እየለመንና እየሰማው እንደሆነ ገለጸ እዚያው ላይ። ከዚያስ ይህንም ከዚህ ሁሉ ሕዝብ ፊት የምናገረው አምላክ እንደሆንኩኝ ያውቁ ዘንድ ላ አላለም። የሥላሴ አንደኛው አካል እንደሆንኩኝ ያውቁ ዘንድ ላ አላለም። ፍጹም ሰው ፍጹም አምላክ እንደሆንኩ ያውቁ ዘንድ ላ አላለም። አንተ እንደላከኝ ያውቁ ዘንድ ነው አለ። ያሰላ ልክ ቁርአን ላይ እንዳለው የአምላክ መልእክተኛ መሆኑን ማረጋገጫ ተአምራትን ተሰጠ ይለናል አይደል ቁርአን። ኢየሱስ ክርስቶስን ሙታኑን ካስነሳ በኋላ መጽሐፍ ቅዱስ ላይ ምን አለ? አንተ እንደላከኝ ያውቁ ዘንድ ይሄን እናገራለሁ ከፊታቸው አለ። ስለዚህ ተአምር ሙታንን ማስነሳቱ፣ አይንን ማብራቱ ሁላቸውም ከአምላክ የተላከ መልእክተኛ መሆኑን ማረጋገጫ እንጂ ሌላ አይደለም። ይሄን ያለበትን ኮይኑ ላሳያችሁ። እሺ ዮሐንስ ወንጌል ምዕራፍ 11 ቁጥር 22 ኢየሱስ ክርስቶስን ተመልከቱ። ወንድሟን ሊያስነሳላት ሲል አምላኩን ለምኖ እንደሚያስነሳ መጀመሪያ ይነግሩታል። ከፊቱ አይን ያለምን ምናምን ብላ አይቃወማቸውም። እዚህ ጋር ምን ይላል? ማርታም ኢየሱስ እንደመጣ ወንድሟ እዚህ ቦታ ላይ ሞቶባት ነው ዛቻል አይደል? ማርታ እቺ እህቱ ነች። ኢየሱስ እንደመጣ በሰማች ጊዜ ልትቀበለው ወጣች። ማርያም ግን በቤት ተቀምጣ ነበር። ማርታም ኢየሱስን ጌታ ሆይ፣ ጌታ ማለት አለቃ ማለት ነው። ክርስቶስ ጌትነቱ የተሰጠ አለቅነትና ሹመት እንደሆነ መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ይናገራል። ዮሴፍ፣ አብርሃም ሁሉም ጌታ ተብለዋል። አለቃ ነው እና ጌታ ተብሏል። አንተ በዚህ ኖረህ ብትሆን ወንድሜ ባልሞተ ነበር አለችው። ለምን? አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንደሚሰጥህ አውቃለሁና አለችው። አላሁ አክበር። አምላኩን እየለመነ እንደሚያስደርግ ያውቃሉ። አይ ተሳስተሻል፣ እኔ በራሴ ነው የማደርገው፣ እኔም አምላክ ነኝ እርሱም አምላክ ነው አላለም። ላ የምትለምነውን እንደሚሰጥህ እናውቃለንና አለችው። ከዚያ ኢየሱስ ክርስቶስን በቃ ምንም አላለም። በቃ አብሽሪ፣ ኢየሱስም ወንድምሽ ይነሳል አላት። ወንድምሽ ይነሳል። ገብታችኋል? ከዚያ በኋላ እንዲነሳ ሆና ተነስ ይለዋል፣ ይነሳል። ገብታችኋል? ማርታም መጨረሻው ቀን በትንሣኤ እንድነሳ አውቃለሁ አለችው። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አላት። ሕያው የሚሆንም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምናለሽ አላት። እርሷም አዎን ጌታ ሆይ፣ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆን ከእኔ አምናለሁ አላቸው። ይህንም ብላ ሄደች። እህቷም ማርያም በስውር ጠርታ መምህሩ መጥቷል ይጠራሽማል አለቻት። እርሷም በሰማች ጊዜ ፈጥራ ተነሳች፣ ወደ እርሱም መጣች። ኢየሱስም ማርታ በተቀበለችበት ስፍራ ነበረ እንጂ ገና ወደ መንደሩ አልገባም ነበረ። ሲያጽናኗት ከእርሷ ጋር በቤት የነበሩ አይሁድም ማርያም ፈጥና ወደ ተነሳችና በወጣች ጊዜ ወደ መቃብር ሄዳ በዚያ ልታለቅስ መስሏቸው ተከትሏት። ማርያምም ኢየሱስ ወዳለበት መጥታ ባየች ጊዜ በእግሩ ላይ ወድቃ ጌታ ሆይ፣ አንተ በዚህ ኖረህ ብትሆን ወንድሜ ባልሞተ ነበር አለችው። ኢየሱስም እርሷ ስታለቅስ ከእርሷ ጋር የመጡት የአይሁድ ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱም ታወከ ይላል። ወዴት አኖራችሁት አለም። እርሱም ጌታ ሆይ መጥተህ እያሉት ኢየሱስ ክርስቶስን። ኢየሱስም እንባ ፈሰሰ ይላል። ኢየሱስ አለቀሰ።
አየሳ ለቀሰ። ስለዚህም አይሁድ እንዴት ይወደው እንደነበረ እዩ አሉ። ከእነርሱ ግን አንዳንዶቹ ይህ የዕውሩን ዓይኖች የከፈተ ይህንን ደግሞ እንዳይሞት ያደርግ ዘንድ ባልቻለ ነበርን አሉት። ኢየሱስም በራሱ አዝኖ ወደ መቃብሩ መጣ። እርሱ ዋሻ ነበረ፣ በድንጋይም ተገጥሞበት ነበረ። ኢየሱስም ድንጋዩን አንሱ አለ። የሞተውም እህት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታል፣ አሁን ይሸታል አላቸው። ኢየሱስም ብታምኚስ የእግዚአብሔር ክብር እንድታይ አልነገርኩሽም ምን አላት። ድንጋዩንም አነሱት። ኢየሱስም ዓይኖቹን ወደ ላይ አንስቶ አሁን ከአባቱ ጋር ከአምላኩ ጋር ኢየሱስ ክርስቶስ አምላኩን ሊያመሰግን ነው። ዛቸዋል አይደል? ኢየሱስም ወደ ሰማይ ዓይኖችን አንስቶ ምን አለ? አባት ሆይ ስለሰማኸኝ አመሰግንሃለሁ። ቅድም ያልኳቸው ማለት ነው። ስለሰማኸኝ አመሰግንሃለሁ። ምንድን ነው የሚሰማው? ቃል በቃል ማርታ ከላይ ምን አለች? እግዚአብሔርን የምትለምነውን እንደሚሰማ አውቃለሁና ብለዋለች አይደለ ልጆች? ምንድን ነው የሰማው? አምላኩን መለመኑን። አምላክ ሆይ የለመንኩህን ስለሰማኝ አመሰግንሃለሁ ማለት ነው። በተዘዋዋሪ ቦታቸዋል አይደለ? ስለሰማኸኝ አመሰግንሃለሁ ብሎ አምላኩን አመሰገነ። ምንድን ነው የሰማው? ልመናውን ማለት ነው። ከላይ ቃል በቃል የምትለምነውን እንደሚሰማህ እናውቃለን አላቸው። ከዚያስ ሁልጊዜም እንደምትሰማኝ አወቅኩኝ አለ። አሁን ስለዚህ አምላኩን ሁሌ እየለመነ እንዲሰማው የሚጠር የሆነ አካል ነው ማለት ነው። ሁልጊዜ እንደምትሰማኝ አለ። በቃ አይ ይሄን ብቻ ነው እንዳትሉ፣ ሁልጊዜም ይለምናል። ሁልጊዜም እንደሚሰማው ራሱ ተናገረ። ሁልጊዜ አለ። በቃ ከዚያስ ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ አለ። አላሁ አክበር። አንተ እንደላከኝ ክርስቶስ የተላከ መልእክተኛ መሆኑን ማረጋገጫ ነው ያ ሁሉ ተአምር ሲያደርግ የነበረው። ለዚህ ነው የነብይነት ማረጋገጫ እንጂ የመልእክተኛነት ማረጋገጫ እንጂ ተአምር ሌላ አይደለም የምንላቸው። ይህ ነው።